ፈነወ ለገብርኤል ይስብክ ምጽአተ ዚአሁ ገብርኤልን ላከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ታኅሳስ 22 ቀን ነው። ብስራተ ገብርኤል ይባላል። እንግዲህ ርዕሳችን ፈነወ ለገብርኤል ነው። መጀመሪያ ስለ ገብርኤል እንነጋገር። ገብርኤልን ላከው ሚካኤልን ለምን አላለም? ሱራፌልን ለምን አላለም? ኪሩቤልን ለምን አላለም ካልን መላእክቱን ካለመኖር ወደ መኖር አምጥቶ እምኀበ አልቦ ሀበቦ አገልጋዮቹ አደረጋቸውና ተሰወራቸው። እንግዲህ አንዱ ክፍል ባለ 2 ክንፍ ነው። ሌላኛው ክፍል ባለ 6 ክንፍ ነው። አገልግሎቱ አንድ ነው። 24ቱ ካህናተ ሰማይ የሚባሉ ሰማያውያን ካህናት አሉ። እንደገና ደግሞ 40ቱ እንስሳ የሚባሉ ደግሞ 4 መላእክት አሉ። እንደገና ደግሞ ቁጥራቸው የማይታወቅ ባለራዕይ ዮሐንስ ወንጌላዊ እንደተናገረው ብዙ መላእክት አሉ። ዋናው ትልቁ ነገር ግን ውዳሴሆሙ እረፍቶሙ እረፍታቸው፣ ምግባቸው፣ ልብሳቸው፣ ጾታቸው፣ ምስጋናቸው የሆነላቸው መላእክት ናቸው። እነዚህን እንዲያመለክቱት ካመጣቸው በኋላ ተሰወራቸው። ማንን እናመስግን? ከኛ የተለየ ነገር የለም። አንዳንዱ ባለ 6 ክንፍ ነው፣ አንዳንዱ ባለ 2 ነው፣ አንዳንዶቹ 24 ናቸው፣ አንዳንዶቹ 4 ናቸው፣ አንዳንዶቹ ደግሞ ቁጥራቸው አይታወቅም። የሚያመሰግን ድምፁ ግን አንድ ነው። እግዚአብሔርን ማመስገን ነው። ምን እያሉ? ቅዱስ 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 እያሉ ማመስገን ነው። ስለዚህ አሸናፊ እግዚአብሔር ያለ የነበረ የሚኖር እያሉ እያመሰገኑ ነው ያሉት እና ማንን ከኛ የተለየ ክፍል መኖር አለበት ብለው ሲነጋገሩ በከተማ 10 በነገድ 100 አድርጎ ነው ያመጣቸው። ሳጥናኤል ከላይ ያለው ኢዮር ራማ ኤረር ነውና መኖሪያቸው ዝቅ ብሎ ተመለከተና እንደዚህ ሲወራከቡ ወይም ደግሞ በመላእክት ከተማ ውስጥ መጨናነቅና ሁካታ እንደበዛ አውቆ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እኔ ነኝ የፈጠርኳቸው እኔ ነኝ የሰራኋችሁ ልበላቸው አለ። በነገራችን ዛሬም ሀብታሞችም ባለስልጣናትም እንዲሉን ይፈልጋሉ። እኔ ፈጠርኳችሁ እኔ ሰራኋችሁ ሊሉን ይፈልጋሉ። ይሄ ግን የመጀመሪያው የሳጥናኤል አነጋገርና አስተሳሰብ ነው ማለት ነው። እና በዚህን ጊዜ ነው ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ ያመጣንን እንድናገለግለው እንድናመሰግነው ያስገኘንን እስከምናገኘው ድረስ ያስገኘንን እስከምናገኘው ያመጣንን እስከምናየው ድረስ ባለንበት እንጽና ብሎ መላእክቱን ባሉበት እንዲረጋጉ አድርጓል። የማረጋጋ መልአክ ለሀገራችን ለኢትዮጵያ ያዝዝልን ይላክልን። ወአሕድሆሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ ላከና አረጋጋቸው ይላል። ወበእንተዝ ደለወ ከመ ይጹር ዜንሃ ለማርያም፣ መላእክቱን ባሉበት እንዲረጉ ስላደረገ የእመቤታችን አብሳሪ ተባለ ነው። እንግዲህ ብስራት የተባለ ይሄ ነው። መሰረቱ መጋቢት 29 ቀን ነው። ዛሬ ግን የምነጋገርበት ታሪኩን በየተራ እናየዋለን። እሱስ ምንድን ነው ከተባለ ሐናና ኢያቄም የሚባሉ እናትና አባት ለብዙ ዘመን ልጅ አጠው ሲኖሩ ወደ እግዚአብሔር ተሳሉና እግዚአብሔርም ስዕለታቸውን ሰምቷቸው ነሐሴ 7 ቀን እመቤታችን ተጸነሰች። ግንቦት 1 ቀን ተወለደች። 3 ዓመት ከእናት አባቷ አንድም በሐና በኢያቄም ቤት ኖረች ይልና እመቤታችን የብጻት ልጅ ናትና የስዕለት ልጅ ናትና ወስደው በወቅቱና በሰዓቱ ለነበረው ለዘካርያስ ለካህኑ ስዕለታቸውን ሰጡ። ዘካርያስም የምግቧ ነገር አስጨንቆት በነበረበት ሰዓት ፋኑኤል የሚባል መልአክ ሰማያዊ ምግብ ሰማያዊ መጠጥ ይዞ መጣና 12 ዓመት ሙሉ በቤተ መቅደስ ሲመግባት ኖረ። ዑራኤል የተባለ መልአክ ያነጋግራን ነበረ። ገብርኤል የተባለ መልአክ ደግሞ በጆሮዋ ይነግራት ነበረ። ድንግል ታጸን መንገረ ከርሳ ወትሰምዕ ስብሐተ መላእክት፣ ወዷ ዝቅ ብላም የመላእክት ምስጋና ትሰማ ነበር። ቀና ብላም የፋኑኤልን መግቦት ትመለከት ነበር። ዘወር ብላም የቅዱስ ዑራኤልን ንግግር ምስጋና ታዳምጥ ነበረ ይለናል። በአጠቃላይ 12 ዓመት ሲሆናት እንደ አጠቃላይ 15 ዓመት ነው የሚሆናት ከእናት አባቷ ጋር ሲደመር። በዚህን ጊዜ ይለናል ነገረ ማርያምን ስንመለከተው እንዲህ ይለናል። 12 ዓመት ከኖረች በኋላ በአይሁድ ከሳሽነት ይች ብላቴና መጠነ አንስት አደረሰች። 15 ዓመት ሆናት ማለት ነው። ጎረምሶች ቤተ መቅደሳችንን እንዳይረክስብን ትውጣልን ብለው ካህኑ ወይም አረጋዊ ዘካርያስን ሄዱና አጨናነቁት። በቤተ መቅደስ ውስጥ እነሆ 12 ዓመት የኖረች ብላቴና አለች።
በመጀመሪያ 3 ዓመቷ ነበረ፣ ሲጠቀለል 15 ዓመቷ ነው። አሁን ናሁ ወርዘወት ትልቅ ሆናለችና ከቤተ መቅደሳችን ትውጣልን ብለው ዘካርያስን አረጋዊውን ሽማግሌውን ካህኑን አጨናነቁት ይለናል። ዘካርያስም ገብቶ እንዴት ትሆኝ አላት። እሷም አኮኑ አንተ አንተ ዛሃሎከ እምታይተ እግዚአብሔር ከእግዚአብሔር በታች ያለኸኝ አንተ አይደለህምን? አባቴም እናቴም አንተ ነህ እኮ አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ ብላ ለካህኑ ዘካርያስ መለሰችለት። እዚህ ጋር የምንወስደው ነገር እመቤታችን ከሁሉም በላይ ናት፣ የአምላክ እናት ናት። ነገር ግን ከኔ አንተ ለእግዚአብሔር ትቀርባለህ ብላ ለካህኑ ክብር እንደሰጠች ያስተምረናል። ይሄ ትውልድ ካህን የማያከብር አባቱን የማያከብር ክብርን የማያቅ ትውልድ ነውና ከእመቤታችን ሊማር ያስፈልጋል። እመቤታችንም ከኔ ይልቅ አንተ ለእግዚአብሔር ትቀርባለህ አመልክትልኝ አለችው ይለናል። በዚህን ጊዜ ነው ዘካርያስ ወደ እግዚአብሔር ገባና ወደ እግዚአብሔር ወደ ጌታ ቢያመለክት ይላል አመለከተ። ምን ብሎ ምን ላድርጋት ይቺ ልጅ ምን ትሆን ጠላት ተነስቶባታል ብሎ ወደ እግዚአብሔር አመለከተ። ወዳጆች ሰው ሲነሳባችሁ፣ ጠላት ሲነሳባችሁ ወደ እግዚአብሔር ማመልከት ነው። ሕዝቅያስን አይታችሁታል። መከራ በመጣበት ጊዜ ወደ እግዚአብሔር ነው ያመለከተው። ዳዊትን አይታችሁታል። ወደ እግዚአብሔር ነው ያመለከተው። ሙሴን አይታችሁታል። ወገኖቹ በተነሱበት ጊዜ ወደ እግዚአብሔር ነው ያመለከተው። እግዚአብሔር መፍትሄ ስላለው ማለት ነው። ሰው ዘንድ መፍትሄ የለም። መፍትሄ ያለው እግዚአብሔር ዘንድ ነው ማለት ነው። ወደ ጌታ ቢያመለክት ከነገ ይሁዳ ሚስቶቻቸው የሞቱባቸው ካህናት ወይም ደግሞ ወንዶችን በትር ሰብስበህ በቀዳማይ ሰዓተ ሌሊት ቤተ መቅደስ አግብተህ በቀዳማይ ሰዓተ መዓልት አውጣው ምልክት አሳይሃለሁ አለና እግዚአብሔር ለዮሴፍ ነገረው። በሌላ መልኩ ቅዱስ ገብርኤል መጣና ከእግዚአብሔር ተልኮ ይህንን የሰዎችን በትር 1985 በትር ሰብስበህ ወደ ቤተ መቅደስ ይዘህ ግባ ብሎሃል እግዚአብሔር፣ በዚያ ምልክት ይሰጣል ብሎ ለካህኑ ዘካርያስ መልአኩ ቅዱስ ገብርኤል ነግሮታል ይለናል። በዚህን ጊዜ ነው እንግዲህ ሰብስቦ እንዳዘዘው አሳድሮ ቢያወጣው ኦ ዮሴፍ ቀባ ለማርያም ፍርትከ፣ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል በዮሴፍ በትር ላይ ተጽፎ ተገኝቷል። ከ1985 በትር የዮሴፍ በትር ላይ ማርያምን ጠብቅ፣ ማርያም እንድትጠብቅ የማርያም እጮኛ ነው የሚል ጽሑፍ ተገኝቶለታል ማለት ነው። ይሄ ነው እንግዲህ። ከዚህ ውጭም ሌላም አለ። ዕጣም ቢጣጣሉ እነዚሁ ሰዎች 1985 እነዚሁ ቢጣጣሉ ለዮሴፍ ዕጣ ደርሶታል። ርግብም በላዩ ላይ መጣ አርፋለች ማለት ነው። በዚህ ምክንያት ጠብቅ ብለው ሰጠውታል። ለማ ለዮሴፍ ማንን? ድንግል ማርያም። ተቀብሎ ወደ ናዝሬት ይዟት ሄደ ይላል። ማን? ዮሴፍ። ማንን? ድንግል ማርያምን። በየት? በቤተ መቅደስ። ከስንት ዓመት በኋላ? ከ12 ዓመት በኋላ። ስንት ዓመቷ ነው? 15 ዓመቷ። 3 ዓመቷ በእናት አባቷ፣ 12 ዓመቷ በቤተ መቅደስ። ለዚህ ነው አንቀጸ ብርሃን ከመዝህ ነበርኪ አስተርተወ ክልኤተ ዓመተ እንዘ ትትናዘዚ በመላእክት በመላእክት ዘንድ እየተረጋጋሽና መላእክት እየዘመሩልሽ እያመሰገኑሽ ምግብ እያቀረቡልሽ 12 ዓመት ኖርሽ ይለናል ቅዱስ ያሬድ። በእነዚህ ምክንያት ጠብቅ ብለው ሰጠውታል። ተቀብሎ ወደ ናዝሬት ይዟት ሄደ። አልዋለም አላደረም። ዕለቱን ድጉሩን ሊሸጥ ወደ ገበያ ሄደ ይለናል። ነጋዴም ነበረ፣ ገበሬም ነበረ፣ አረጋዊም ነበረ፣ ሽማግሌም ነበረ፣ ጻድቅም ነበረ። ሁሉም ይስማማዋል። ይገርመኛል። እመቤታችንም ከዕለታት አንድ ቀን ምንስ ቢሆን ሴት አይደለሁምን ብላ በአጭር ታጥቃ ገንቦዋን ነጥቃ ውሃ ልትቀዳ የሚገርመው ነገር ወደ ምንጭ ሄደች ይችላል። ምንድን ነው ነገሩ ከተባለ አረጋዊ ዮሴፍ ሚስቱ ሙታበታለች። እናት የሌለቻቸው ልጆችን እያሳደገ ነበረ። እንግዲህ ስጦታው የእግዚአብሔር ነውና የመንፈስ ቅዱስ ነውና ይልቁንም ደግሞ ፈቃድ እግዚአብሔር ነው። ለምንድን ነው ከተባለ እመቤታችን መነሻዋ እናት የሌላቸው ልጆችን ማሳደግና መንከባከብ፣ እነዚያ ልጆች ደግሞ የጌታ ወንድሞች የሚባሉ ናቸውና ከዚህ የተነሳ ሰማይ ሩቅ ነው፣ አደራ ጥብቅ ነው። እሱም ደግሞ ወደ ገበያ ሲሄድ የልጆችን ነገር አደራ እያላት ይሄድ ነበርና እነሆ እንስራዋን ነጥቃ ወደ ምንጭ ሄደች የሚለውን ይተረጉማል። እና ይህን ካደረገ ከዚያም ሴቶች ውሃ ሲቀዱ የተጠማ ውሻ ሲያለከልክ አገኘችው። ውሃው የጉድጓድ ውሃ ነበርና ምን ነው? የሚገርመው ነገር ዛሬም ይህንን ነገር ኢትዮጵያውያን ይጠቀሙበታል። የጉድጓድ ውሃ ምን ነው አታጠጡትም እንዴ? የእግዚአብሔር ፍጡር እኮ ነው
አለቻቸው። ለማን? ለውሻው። በጣም እያለከለከ ተጠምቶ ነበርና ምን ነው አታጠጡትም እንዴ? አዎ የእግዚአብሔር ፍጡር እኮ ነው። አዎ አለችና ሴቶችን ተናገረቻቸው ወይም አናገረቻቸው የሚለውን ይተረጉማል። መቼ እኛ ስራ ፈት ቤተፈትነን እኛስ ለባሎቻችን ለልጆቻችንና ለቤታችን እናስባለን። አንቺ ግን ይህ ሁሉ የለብሽምና አንቺ አጠጩ አሏት። እኛስ ለባሎቻችን እኛስ ለልጆቻችን እኛስ ለቤታችን እናስባለንና አንቺ ግን ይህ ሁሉ የለብሽምና ስለሌለብሽ አንቺ ስራ ፈት ስለሆንሽ አንቺ አጠጩ ብለው ምን አሏት? ያው እንግዲህ ተናገሯት የሚለውን ይተረጉማል። አያይዘውም የአምላክ እናት የሚሉሽ ትንቢት የሚነገርልሽ ሱባኤ የሚቆጠርልሽ አንቺ ትሆኛለሽ እያሉ ተዘባብተውባት ወደ ቤታቸው እንስራቸውን ተሸክመው ውሃቸውን ቀርተው ሄዱ። ምን ብለዋት? አዎ ነቢያት ትንቢት የተናገሩልሽ ሱባኤ የቆጠሩልሽ ከአንቺ ይወለዳል የተባለው አንቺ ሳትሆኝ አትቀሪም ብለው ዘብተውባት ሄዱ። ነገሩ ግን ነገረ እግዚአብሔር ፈቃድ እግዚአብሔር ነው። እውነት ነው ተናግረ ሄዱ፣ ሐሰት አይደለም። የአምላክ እናት ናት። ግን አፋቸውን ከፍቶ ፊታቸውን ጸፍቶ አናገራቸው። ቅድም ስራ ፈት አሏት። ቅድም ስራ የለብሽም አሏት። ቅድም ባል የለሽም አሏት። ቅድም ልጅ የለሽም አሏት። ቅድም እኛ ስራ አለብን አሏት። አሁን ደግሞ ዘወር አደረጉና የአምላክ እናት ነሽ ብለው እውነቱን ተናግረው ሄዱ። ይህንም መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ አናገራቸው። እመቤታችንም በወርቅ ጫማዋ አዎ ቀርታ ውሻውን አጠጥተዋለች። ለዚህ ነው አባ ጽጌ ማነው አባ በዚህ በሰዓታቱ ላይ አባ ጊዮርጊስ ዘጋስጫ በአሳእንኪ ዘአስተይኪዮ ለጽሙ ከልብ የሚለውን አባ ጽጌ ድንግልም አባ ጊዮርጊስ ዘጋስጫም ቅዱስ ያሬድም ተፈራርቀውበታል። ለውሻ ያዘነች አንድም ጫማዋን አውልቃ ለውሻ ያጠጣች እያሉ ሶስቱም ቅዱሳን አባ ጊዮርጊስም ቅዱስ ያሬድም አባ ጽጌ ድንግልም ተፈራርቀውበታል። ሴቶችም ገርሟቸው ናሁ አንትጊ ግምኤኪ ወአዘቅቱኒ እሙቅ ወማህየብኒ አልብኪ። ምን ማለት ነው? ማድጋሽን አጎደልሽው ቀርድቼ እሞላዋለሁ፣ አቲ ጉድጓድ ጥልቅ ነው መቅጫ የለሽም አሉና ደግመው ደግሞ ዘበቱባት ይላል። እሷ ደግሞ ስትመልስ አኮ ማይ ዘይወፅእ እምታይቱ አላ እምላይሉ፣ ውሃ የሚገኝ ከወደ ላይ ነው እንጂ ከወደ ታች አይደለም ብላ ስትናገር በተአምራት የጎደለው ሞልቶላት ወዲያው ቀርታ ወደ ቤቷ ጉዞ ጀምራለች ይላል። አያችሁ፣ ወንጌል ነገረቻቸው። ውሃ ያለው ከላይ እንጂ ከመሬት አይደለም ከጉድጓድ አይደለም ብላ ነገረቻቸው። ቅዱስ ገብርኤል በአምሳለ ሰብ አረጋዊ ሽበት የፈነጠቀበት ሽማግሌ መስሎ ቃል ሥጋ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ አዎ ሲላት ሰማችሁ። አልቦ ሲሶ በእዝና ኩሎ ዘለሃኮ ነገራ። እግዚአብሔር የላከው መልአክ የተላከው ከእግዚአብሔር ነው። የመጣው ከሰማይ ነው። የወረደው ወደ ገሊላ ነው። ገሊላ ያለችው ድንግል ማርያም ናት። ያለችው ምንጭ ውሃ እየቀዳች ነው። ድጓዋን ተሸክማ ልትሄድ ስትል እግዚአብሔር የላከውን መልእክት ሳይጨምርም ሳይቀንስም ትጸንስ ያለ ትጸንሻለሽ አላት። ዞር ብላ አይታው እናቴ ሔዋንን ያሳተ ጠላት እኔን አስቶ ከመከራ ይጥለኝ ይሆን ብላ እየተከዘች እያዘነች ወደ ቤቷ ማድጋዋን ተሸክማ ውሃዋን ይዛ ቤቷ ገባች። ማድጋዋን ስታስቀምጥ አዎ እንደገና ለሁለተኛ ጊዜ ትጸንስ አላት። ደገመ። ይህ በጎ ነገር ሳይሆን አይቀርም፣ በቤተ እግዚአብሔር እጄ ልስማው አለችና ቤተ ክርስቲያን ሄዳ ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ፣ ሐርና ወርቁን እያስመማች ስትፈትል ቅዱስ ገብርኤል ለሶስተኛ ጊዜ ታያት። አዎ ሳያት። በዚህን ጊዜ ነው እንግዲህ ምን ይለናል ቅዱስ ያሬድ? መልአኩ ለምን 3 ጊዜ ታያት ቢሉ የሰይጣን እንዳልሆነ የመንፈስ ቅዱስ እንደሆነ ለማጠየቅ፣ በሌላ መልኩ የሥላሴ ማደሪያ መሆኗን ያመለክታል። ወትምህሮሙ ሰጊደ ለስሉስ ማህየዊ አንቲሁ ትዘጾርኪ አምደ እሳት፣ የሥላሴን ሦስትነት የምታስተምር ብሎ ቅዱስ ኤፍሬም ተናግሮላታልና እመቤታችን ይህ ነገር ደጋገመኝ፣ ደግ ነው መሰለኝ፣ እንዲህ ያለ ነገር ቤተ መቅደስ ሄደው ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ
በቋንጤ ወንበር ተቀምጣ ከደናግለ እስራኤል የተካፈለችውን ወርቅና ሐር እያስማማች ስትፈትል ቅዱስ ገብርኤል ለማሳመንና ቃልን እንድጸንሰው ያነጋግራትና ያስተምራት ያረጋጋት ጀመር የሚለውን ይተረጉማል። ምን አላት? ኦ ምልዕተ ጸጋ፣ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናልና ከሴቶች ተለይተሽ የተባረክሽ ነሽ አላት። እሷም ወርያ ደንገጸትም ቃሉ መልአኩን አይታ ቃሉን ሰምታ ደነገጠች። በሌላ መልኩ ከንግግሩ የተነሳ ደነገጠች የሚለውንም ይተረጉማል። ከዚያም እንዲህ ያለ ሰላምታ እንደዚህስ ያለ የምስራች ሆኖ ያውቃልን እንጃ አለችው። ከመዝኑ እንጋ አማይታሙ እንዲህ አይነት የምስራች ሆኖ ያውቃልን አለችው። ዳግመኛም እማይቴ ረከብ ከዘ ከመዝ ብስራተ ዘንበለ ዘር ምድር እትወተ ወዘንበለ ምት እምድንግል ጽንሰተ። ምድር ያለ ዘር ፍሬን ድንግል ያለ ወንድ ልጅን ማስገኘት ትችላለችን? ምድር ያለ ዘር ፍሬን ድንግል ያለ ወንድ ልጅን ማስገኘት ትችላለችን? እንዲህ ያለውን የምስራች ከወዴት አገኘኸው አለችው። ኢትፍሬ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር ሉቃስ 1:31 ላይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አላት። ማርያም ሆይ አትፍሪ አላት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። እነሆ ኤልሳቤጥ ስንኳ ካረጀሽ በኋላ ከራስ ጉድጓዷ ከተማሰ። እንግዲህ በአነጋገር ልጧ ከተራሰ ጉድጓዷ ከተማሰ የሚለው ኢትዮጵያዊ ንግግር ነው የሚናገረው። ልጧ ከተማሰ ጉድጓዷ፣ ልጧ ከተራሰ ጉድጓዷ ከተማሰ በኋላ ጸንሳለች። ኤልሳቤጥ ምንም ብታረጅ ዘካርያስ ሽማግሌ ቢሆንም ለእግዚአብሔር የሚሳነው ነገር ስለሌለ ወናሁ ኤልሳቤጥኔን ተማዝማድኪ ይእቲኒ ጸንሰት፣ አክስትሽ ወይም ዘመድሽ ኤልሳቤጥ ከጸነሰች 6 ወሯ ነው አለና፣ ይልቁንም ደግሞ አብርሃም ከሸመገለ ሳራም ካረጀሽ በኋላ ልጅ ወልደዋል። ይህን እያለ ይነግራት ነበር። ኤልሳቤጥ ምንም ብታረጅ ዘካርያስ ምክንያት የዘካርያስ እርጅና የኤልሳቤጥ እርጅና ለእግዚአብሔር ምክንያት አይሆንም። እግዚአብሔር ያለውን በፈለገው ሰዓት ስለሚያደርገው ማለት ነው። አንቺ ግን ትወልጃለሽ እንጂ ትሞቻለሽ የሚልሽ የለም ብሎ የተቀመጠችበትን ወንበር አለምልሞ ይህን አለመለመው ወይም ደግሞ ያለመለመው ማን እንደሆነ እንድታውቅና እንድትረዳ ይህን ማድረግ የሚችል የደረቀ እንጨት የሚያለመልም ድንግሏ ጸንሳ መውለድ እንደምትችል ማስረዳት ጀመረ ይላል። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ በተዋህዶ 9 ወር ከ5 ቀን በማኅፀንሽ ተወስኖ መወለድ ይሳነው መስሎሽ ነውን ይላታል። እየተከራከረ ነው ያለው። ከዚህ በኋላ ነው እመቤታችን ጠንቅቃ ከተረዳች በኋላ ይኩነኒ በከመ ትቤለኒ፣ እንዳልኸኝ እንደ ቃልህ ይሁንልኝ ይደረግልኝ አለችው የሚለው ተርጉማል። ከዚህ በኋላ ቃሏን ምክንያት አድርጎ እሱ ባወቀ ወልድ በማኅፀኗ አደረ። ሰምና ፈትል እንዲስማማ ተስማምቶ ተዋህዷል። ምንታዌ ጠፍቷል፣ አንድነት ጸንቷል። ዕለቱን ጸንሼ ዕለቱን ልውለድ ሳይል ዕለቱን ተጸንሼ ዕለቱን ልወለድ ሳይል ወይም ደግሞ ዛሬ ተጸንሼ ዛሬ ልወለድ ሳይል ዛሬ ዕለቱን ማድረግ ሲችል 9 ወር ከ5 ቀን በማኅፀነ ድንግል ማርያም ጾረት ዘይጸወር መለኮተ አግመረት ዘይትገመር እሳተ ማኅፀንኪ እግዝእትየ ማርያም ከብረ ምስቤተ ምጽርሐ አርያም ዘራይሉ እምኪሩቤል ትርኢት ጾረት ተሳታ አውራሃ ወአምስተ ዕለተ 9 ወር ከ5 ቀን አላበቀ ቅዱስ ያሬድ 9 ወር ከ5 ቀን ይለዋል። ይህንን ነው። ይህም የሆነበት ወርሁ መጋቢት ቀኑ 29 ዕለቱ ዕለተ እሑድ ሰዓቱ 3 ሰዓት ነው ብሎ እያንዳንዷን ገልጦ ያመጣዋል። ወሩ መጋቢት፣ ቀኑ 29፣ ዕለቱ እሑድ፣ ሰዓቱ 3 ሰዓት። ይህንን ነው ወንጌላዊ ዮሐንስ ይህንን ነገራት ይላል። መቼ ነው ከተባለ መጋቢት 29 ቀን ነው። አሁን እንግዲህ ታኅሳስ
22 ለምን መጣ ወደሚለው ዳረሻ ስንመለከት ደቅስዮስ የተባለ ጻድቅ በእመቤታችን ዙሪያ ትልቅ ታሪክ ነበረውና ያንን ታሪክ ሊያጠቃልል እግዚአብሔር ታኅሳስ 22 ቀን አባቶቻችን ምክንያት አድርገው እንዲያመጡት አድርጓል። ምክንያቱ መጋቢት እንደሚታወቀው አብይ ጾም ስለሆነ በአብይ ጾም ሙሉ ደስታ የለም፣ ከበሮ የለም፣ ጸናጽል የለም። እልልታውም የተመጠነ ስለሆነ በታኅሳስ የሐዋርያት የነቢያትን ጾም ወስነው አልጾሙላቸውም፣ አልደነገጉላቸውም ነበርና ያን ጊዜ የደስታ ጊዜ ስለነበረ ታኅሳስ 22 አድርገውታል ማለት ነው። ለምን? የአብይ ጾም ሙሉ አገልግሎትና ሙሉ ምስጋና ስለሌለው ማለት ነው። ፍጻሜው ግን ደቅስዮስ ደግሞ የእመቤታችን ተአምር ጽፎና በእመቤታችን ትልቅ ስጦታ ስለነበረው ከዚያ ለማገናኘት ነው። እሱን ምን ይለናል? የጥልጥያ ኤጲስቆጶስ ደቅስዮስ እመቤታችንን በፍጹም ልቡ ይወዳት ስለነበር ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ ታምሯን ይጽፍ ነበረ ይላል። እመቤታችንም ምንድን ነው የሚለው? ማስታወሻ በሰው እጅ ያልተሰራ ልብስ ሌላ መምህር የማይቀመጥበት ወንበር አምጥታ ሰጠችው ይላል። ምን ስላደረገ? ታምረ ማርያም ስለጻፈ። አዎ ታምረ ማርያምን ጽፎ የእመቤታችን እንደ ቅዱስ ኤፍሬም እንደ አባ ሕርያቆስ ምስጋናዋ እናትነቷ በስቶለት ስለነበረ ተአምሯን ጻፈና በዚህን ጊዜ እመቤታችን በሰው እጅ ያልተሰራ ልብስ ሌላ መምህር የማይጠቀምበት ወንበር አምጥታ ሰጠችው። እሱም የበለጠ ስራ ለመስራት ፈልጎ ሲያወጣ ሲያወርድ የመጋቢት 29 ቀን የብስራት በዓል በታላቁ ጾም ላይ መሃል ስለሆነ ወደ ታኅሳስ 22 አዛውሮ እንዲከበር አድርጓል። ማን? ቅዱስ የጥልጥልያ ኤጲስቆጶስ ደቅስዮስ ነው ይህን ያደረገው ማለት ነው። ምንድን ነው? ካባ ሰው ያልሰራው መምህር ያልተቀመጠበት ወንበር ታምረ ማርያም በመጽሐፉ አምጣ ስትሰጠው ከዚህ የበለጠ ደግሞ መስራት አለብኛልና ታኅሳስ 22 ቀን ብስራተ ገብርኤል ተብሎ የመጋቢት 29 አብይ ጾም ላይ ያለው ታላቅ በዓል መጥቶ እዚህ ላይ እንዲከበር አድርጓል ማለት ነው። በነገራችን ላይ አሁንም መጋቢት 29 ቀንም ያንኑ ጽንሰቱን ይዞ አሃዙን ይዞ ቀጥሏል። ታኅሳስ 22ም ታሪኩ አንድ ነው፣ ቃል እግዚአብሔሩ አንድ ነው። ልዩነቱ እንግዲህ ያው ደቅስዮስ ወደዚህ እንዲመጣለት ማድረጉ ነው። እዚያ ላይ ደግሞ ቅዱስ ገብርኤል በተላከው መልኩ በነገራችን ላይ ዓለም የተፈጠረው መጋቢት ላይ ነው። እንደገና ዓለም የጠፋው ዓለም ይገኝ ዘንድ መድኃኔዓለም የተጸነሰው ደግሞ መጋቢት ላይ ነው ማለት ነው። ዓለምን በፈጠረበት ዓለምን ሊያድን ወደ ድንግል ማርያም ማኅፀን መጣና ተጸነሰ። ታኅሳስ 29 ቀን ተወለደ፣ ዓለሙን አዳነ የሚለውን ይተረጉማል። እና ምንድን ነው የሚለው? በዚህ ሶበ ጸሐፈ ደቅስዮስ ተአምረኪ ቅዱሰ መንበረ ወአስፈስ የተጻማሁ ወረሰ። ደቅስዮስ ወይም ቅዱስ ደቅስዮስ ተአምርሽን በጻፈ ጊዜ ስለ ድካሙ ፋንታ ወንበርና አስፍን ወረሰ። ከዚህ በኋላ እሱ አረፈና በምትኩ ሌላ ደቅስዮስ የሚባል ተሾሞ ልብሱን ልልበሰው፣ ወንበሩን ልቀመጥበት አምጡልኝ አለ። ተው አሉት። ከእመቤታችን አግኝቷል፣ አንተ አላገኘሁምና አይሆንልህም ቢሉት እምቢ፣ እኔ ከደቅስዮስ አላንስም ራሴም ደቅስዮስ ነኝ አለና ምንድን ነው ያለው? ደቅስዮስ እኔም ደቅስዮስ እሱ ደቅስዮስ እኔም ደቅስዮስ፣ እሱ ጳጳስ እኔም ጳጳስ፣ ይልቅስ አምጡ ብሎ በግድ አስመጥቶ ተቀመጠበት። ያን ጊዜ በእመቤታችን ትእዛዝ የታዘዘ መልአክ እስከ ወንበሩ ወደ ሰማይ አውጥቶ ደቅስዮስን ገልብጦ ጥሎታል። ወንበሩና ልብሱ ግን ወደ ሰማይ አድርገዋል። ይህ በዓል ከ33ቱ በዓላተ እግዝእትነ ማርያም አንዱ ሲሆን ታኅሳስ 22 ቀን ይከበራል። ቅዱስ ገብርኤል ወልድ በማኅፀነ ድንግል ለኩነተ ሥጋ እንደሚያድር ለድንግል ማርያም ማብሰሩ፣ እመቤታችን ይኩነኒ ብላ መቀበሏ፣ ደቅስዮስ ከእመቤታችን ልብስ ወንበር መቀበሉ፣ ሁለተኛው ደቅስዮስ ከአየር ላይ ወድቆ መሰበሩ ይህንን ያመለክታል። አዎ አብሰራ ገብርኤል ለማርያም፣ ገብርኤል ድንግል ማርያምን አበሰራት፣ ይልቁንም ደግሞ ገብርኤል ተልኮ መጣ እያለ ይናገራልና ታኅሳስ 22 ብስራተ ገብርኤል ይባላል። ብስራተ ገብርኤል የተባለበት እንግዲህ ብስራቱ መጋቢት 29 ቀን ነው። ነገር ግን ስለሁለት ነገር ብለነዋል። አንደኛው አባቶቻችን አብይ ጾም ላይ ያለውን ወደዚህ ወደ ጌና ወደ ታኅሳስ መጥቶ እንዲባረኩበት ነው። በሁለተኛ ደረጃ ተአምሯን ጽፎ ካባና ወንበር ቢሰጠው ታላቁን በዓል አመጣና ወደዚህ አድርጎ ተባርኮበታል የሚለውን ነው የሚተረጉመውና የደቅስዮስ
ጳጳስ ወይም አባትነት በሕይወታችን ላይ እንዲያድር የድንግል ማርያም አማላጅነት የቅዱስ ገብርኤል ተራዳይነት እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንግዲህ ቅዱስ ያሬድ በድጓው ላይ የሚናገራቸው ነገሮች አሉ። እነሱን አይተን ይላል ዘመልዕልተ ሰረገላ ኪሩቤል ይነብር እግዚኡ ለገብርኤል። አው የገብርኤል አምላክ በሰረገላ ላይ የሚቀመጠው አንድም የተቀመጠው ምን ይላል? ፈነወ ለገብርኤል። አዎ ገብርኤልን ላከው ይላል። አዎ ዘመልዕልተ ሰረገላ ኪሩቤል ይነብር እግዚኡ ለገብርኤል